ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ኃያሉ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። አይንተ እግዚአብሔር አባቶች ካህናት፣ ክቡር መምህራችን ቀሲስ ይትባረክ ኃይለ ኢየሱስ የደብራችን ዋና ጸሐፊና ስብከተ ወንጌል ኃላፊ፣ ክቡር ቄሰ ገበዝ ብርሃኑ ኃይሌ ደብራችን ቄሰ ገበዝ፣ ዲያቆናት፣ በዚህ ቅዱስ ቦታ የሰበሰባችሁ ወንድሞችም ሴቶችም በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነቱ ምሕረቱ ብዙ የሆነ አምላካችን እግዚአብሔር በምሕረት በቸርነት በይቅርታ ጎብኝቶ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን ለዚህ ታላቅ በዓል ለበዓለ መንፈስ ቅዱስ በሰላም በጤና ደረሰን አደረሳችሁ። በዓለ ሃምሳውን በሰላም አስፈጽሞ ለዚህ ዕለት ያደረሰን እግዚአብሔር መንፈስ ቅዱስ ነውና እልልታ ምስጋና ለሱ ይገባ። እስኪ እልል ብላችሁ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። እሱ በሰጠን ጊዜና ሰዓት በዓሉን አስመልክቶ እንማማራለን። የምንማርበት የትምህርታችን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ያለው ኃይለ ቃል ይሆናል። ኃይለ ቃሉም ጰራቅሊጦስ የሚል ነው። ጰራቅሊጦስ በሉ እስኪ ድገሙት። በዚህ ርዕስ ነው የምንማማረው። እግዚአብሔር አምላካችን የሚረባንን የሚጠቅመን ቅዱስ ቃል እንዲያሳርፍልን ልዩ ቀን ነው፣ ልዩ በዓል ነው። የቤተ ክርስቲያን የልደት ቀን ነው። ዛሬ በዓለ መንፈስ ቅዱስ ወይም በዓለ ጰራቅሊጦስ በመባል ክርስቲያን በታላቅ ድምቀት ከምታከብራቸው አበይት በዓላት መካከል አንዱ ነው። በዚህ ቀን የእግዚአብሔር ልጆች መንፈስ ቅዱስ ለሐዋርያት ጸጋን በረከትን የሰጠበት ዕለት ነው። በዚህ ዕለት በአንድነትና በህብረት በእግዚአብሔር ቤት ጸንቶ መኖር ክብር እንዳለው፣ ዋጋ እንዳለው፣ መባረክ እንዳለው የምንረዳበት የምንገነዘብበት ዕለት ነው። ይህ ቀን ተስፋ የተፈጸመበት ዕለት ነው። ምን የተፈጸመበት? እግዚአብሔርን መጠበቅ፣ እግዚአብሔርን ደጅ መጽናት፣ እሱም ብቻ ተስፋ ማድረግ እንደሚያከብር ድንቅ የሆነውንም ጸጋ በረከት እንደሚያሰጥ የምንረዳበት የምንማርበት ዕለት ነው። ወገኖች ዛሬ ከሦስቱ አካል አንዱ አካል የሆነው እግዚአብሔር መንፈስ ቅዱስ ከሦስቱ ቅዱስ አንዱ ቅዱስ የሆነው እግዚአብሔር መንፈስ ቅዱስ የሚከበርበት ዕለት ነው። መንፈስ ቅዱስ አምላካችን የተኛውን ልባችንን ይቀስቅስልን፣ የተዘጋውን ስነ ልቡናችንን ይክፈትልን። መነቃቃትን እግዚአብሔር መንፈስ ቅዱስ ይስጠን። በንቃት ሆነን መንፈስ ቅዱስ እንድንሰማ እሱ ይፍቀድ። መንፈስ ቅዱስ ማን ነው ካልን መጽሐፍ እንደሚነግሩን አባቶቻችን እንዳስተማሩ ቅድም እንዳልኳችሁ ከሦስቱ አካል አንዱ አካል የሆነ ከሦስቱ ቅዱስ አንዱ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ ማለታችን ነው። መንፈስ ቅዱስ ከአብ የሰረጸ ዘሰረጸ ማአብ በአካል እንደ አብና እንደ ወልድ የራሱ ልዩ አካል ያለው ነው። መንፈስ ቅዱስ የአብና የወልድም ሕይወታቸው ነው። ምናቸው ነው? ሕይወታቸው ነው። ቅዱስ ስንል ገባሬ ዓለማት አምሳዬ ዓለማት
ፈጣሪ ፍጥረታት ማለታችን ነው። መንፈስ ቅዱስ የዚህ ዓለም ፈጣሪ፣ የዚህ ዓለም አስገኝ፣ ይህን ዓለም ደግሞ አሳልፎ የሚኖር ማለታችን ነው። መንፈስ ቅዱስ ቤተ ክርስቲያንን የሚመራት፣ መንፈስ ቅዱስ የአብና የወልድ ሕይወታቸው፣ መንፈስ ቅዱስ ጸጋ በረከትን የሚሰጥ የሀብታት የጸጋ ሁሉ ባለቤት ማለታችን ነው። መንፈስ ቅዱስ ስንል ብዙ ጊዜ ስለ መንፈስ ቅዱስ ግንዛቤው የለን። ስለ እግዚአብሔር ወልድ ስለ ኢየሱስ ክርስቶስ ሰው መሆኑን በተመለከተ ተደጋግሞ ስለሚሰበክ እናውቃለን በመጠኑም ቢሆን። ስለ እግዚአብሔር አብም እንደዚሁ የእግዚአብሔር አብ ቤተክርስቲያን በየቦታው አለ። የእግዚአብሔር ወልድ ቤተክርስቲያንም እንደዛው። የእግዚአብሔር መንፈስ ቅዱስ ቤተክርስቲያን ግን በመንፈስ ቅዱስ ተየመ እንድከኝ እንዲያ ቢሆን እንኳን ምናልባት ከአንድ ከተማ ውስጥ አንድ ባለች ነው የሚሆነው። ታስታውሳላችሁ? አዲስ አበባ እንኳን አንድ ቦታ ነበረ፣ እሱም ራሱ አልተሳካም። ያው ሌላ ገባ ማለት ነው። የት ነው እሱ? ታውቃላችሁ? የት ነው? ጎላ ሚካኤል። ጎላ ሚካኤል የተባለበት እዛ አካባቢ መጣችሁ የደብረ አሚ ልጆች ታውቁታላችሁ አይደል? ዛሬ ይገባል እዛ ቦታ ላይ። መጀመሪያ ግን የገባው ታቦት የመንፈስ ቅዱስ ነበር፣ የእግዚአብሔር መንፈስ ቅዱስ ማለት ነው። እና ካህናቱ በዓሉን ሲያከብሩ ታቦት ሲወጣ ማን ይወጣ? ለምን? መንፈስ ቅዱስ ማንም አያውቀውም። ልጅነት የምናገኘው በመንፈስ ቅዱስ፣ ክህነት የምናገኘው በመንፈስ ቅዱስ፣ የምንባረከው በመንፈስ ቅዱስ፣ ቤተክርስቲያን የምትመራው በመንፈስ ቅዱስ፣ የክርስቶስ ያለ ዘራ ብእሲ መጸነስ ጽንሱ የተከናወነው በመንፈስ ቅዱስ፣ የእግዚአብሔር መልአክም ድንግል ማርያምን ተወልጃላት ያላት መንፈስ ቅዱስ በመንፈስ ቅዱስ ከመንፈስ ቅዱስ ነው ያላት። ሁሉን ያደረገ ሁሉን ያከናወነ መንፈስ ቅዱስ ሆኖ ሳለ ነገር ግን ግንዛቤ የለም። ነገር ዋናውን ጥሎ ሌላውን አንጠልጥሎ ሆኖብናል። እግዚአብሔር ማስተዋል ይስጠን እና ሰው አልመጣለ ታቦት ቢወጣ ማን ይምጣ? ማን ያችን ምን እናድርጋሉ? እና ካህናቱ ቅዱስ ሚካኤልን አስገቡ ማለት ነው። ከዛ መንፈስ ቅዱስ እየተነሳ ቅዱስ ሚካኤል እየጎላ መጣ። መጨረሻ ላይ ምን አሉት? ጎላ ሚካኤል። እግዚአብሔር ማስተዋል ይስጠን። እርግጥ ነው ታቦታት ሁሉ የማን ታቦተ አብ፣ ታቦተ ወልድ፣ ታቦተ መንፈስ ቅዱስ ተብሎ ነው የሚሰየሙ። መታሰቢያ ነው ለመላእክት፣ ለጻድቃን፣ ለሰማዕታት ቢሰጥ ግን ሰዎች ዋናቸውን ማወቅ አለባቸው። መሰረታቸውን ማወቅ አለባቸው። ሀብተ ወልድና ስመ ክርስትና ያገኙ የከበሩበት ስለ መንፈስ ቅዱስ ማወቅ መረዳት ይገባናል ለማለት ፈልጌ ነው። ስለዚህ መንፈስ ቅዱስ ስንል የዓለማት ሁሉ ፈጣሪና አስገኝ ነው። የትዕግስት ሁሉ አባት የሆነው ኢዮብ እንደነገረ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። የማን መንፈስ? የእግዚአብሔር መንፈስ የፈጠረን እፍ ብሎ የሕይወት እስትንፋስን የሰጠን እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ነው። ይህን ማወቅ መረዳት መገንዘብ ያስፈልገናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ መንፈስ እግዚአብሔር ይስቀልል መልክ ሰማይ የእግዚአብሔር መንፈስ በውሃ ያሰፎ ነበረ ይላል። ስለዚህ ይህን ዓለም ያበጀው ያበጃጀው የፈጠረው ሰማይን ያለ ምሰሶ ምድርን ያለ መሰረት የፈጠረ የሚታየውን የማይታየውን ሁሉ የፈጠረ ማን ነው? ማን ነው? እግዚአብሔር መንፈስ ቅዱስ በሉ እንጂ እስኪ መስክሩ። ማን ነው አልኳችሁ? እግዚአብሔር መንፈስ ቅዱስ። የሀብታት ሁሉ ባለቤት የሆነው እግዚአብሔር መንፈስ ቅዱስ፣ እውቀትን ገላጭ የሆነው እግዚአብሔር መንፈስ ቅዱስ፣ ጸጋን ሰጪ የሆነው እግዚአብሔር መንፈስ ቅዱስ። ይህ የእግዚአብሔር መንፈስ ነቢያትን ትንቢት እንዲናገሩ፣ መጻሕያትን ኃላፊያትን ሁሉ እንዲናገሩ ያደረጋቸው መንፈስ ነው። ይህ መንፈስ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገ ነው። ይህ መንፈስ ኤርምያስ ከእናቱ ማህፀን የመረጠ የእግዚአብሔር መንፈስ ነው። ይህ መንፈስ ኢሳይያስን ስለ መሲህ ክርስቶስ አስቀድሞ ከመወለዱ በፊት ትንቢት እንዲናገር ያደረገ እግዚአብሔር መንፈስ ቅዱስ ነው። ይህ መንፈስ ሐዋርያትን ለቅዱስ ወንጌል ለምስራች የመረጠ ይህን ዓለም በወንጌል የምስራች እንዲያበሩ ያላመኑትን እንዲያሳምኑ የመረጠ እግዚአብሔር መንፈስ ቅዱስ ማለታችን
በሌላ መንገድ በግሪኩ ቋንቋ ጳራቅሊጦስ ይባላል። ምን ይባላል አልኳችሁ? ጳራቅሊጦስ። ይሄ በግዕዙ መጽሐፍ ቅዱሳችን እንዳለ ተወስዶ ጳራቅሊጦስ ይላል። ቅድም በጠቀስኩላችሁ በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ጳራቅሊጦስ መንፈሰ ጽድቅ ብሎ ቀጥታ ገልጾታል። ወደ አማርኛው ሲተረጎም አጽናኝ ብሎታል። ምን ብሎታል? አጽናኝ። እንደ ጳራቅሊጦስ ማለት ምን ማለት ነው የሚለው ጥቂት ነገሮች እናንሳና ወደ ታሪኩ እንሄዳለን። ጳራቅሊጦስ ወይም መንፈስ ቅዱስ ስንል አባቶቻችን እንደነገሩን እንደተረጎሙልን ጳራቅሊጦስ ማለት ለአዛዚ የሚያረጋጋ፣ ያዘኑትን የሚያጽናና፣ የተከዙትን የሚያረጋጋ፣ በዚህ ዓለም ውጣ ውረድ የደከሙትን፣ የተቸገሩትን፣ የተከዙትን፣ ያነቡትን፣ ረዳት ያጡትን፣ ደጋፊ ያጡትን፣ አጽናኝ ያጡትን የሚያጽናና ማለት ነው መንፈስ ቅዱስ ማለት። ጳራቅሊጦስ ማለት ሰው የተወውን፣ ሰው የረሳውን፣ ቤተሰቡ የረሳውን፣ ወገኑ የረሳውን የሚያጽናና ጳራቅሊጦስ መንፈሰ ጽድቅ። የእግዚአብሔር መንፈስ ቅዱስ አንዱ ስራው ያዘኑትን ማጽናናት ማረጋጋት ነው። እግዚአብሔር ያዘኑትን ያጽናናልን። ዮሐንስ ወንጌል ምዕራፍ 14 ቁጥር 15